መልካም ለአዲስ ቀን ወደ ያዝናቸው የስፖርት ጉዳዮችን አልፋለን። ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነው፣ እናመሰግናለን። የኢትዮጵያ ብሔራዊ ቡድንን አስቀድመን እናነሳለን። ለዓለም እግር ኳስ ዋንጫ ማጣሪያ አምስተኛ ዙር የማጣሪያ ጨዋታውን ዛሬ እንግዲህ በካዛብላንካ ሞሮኮ ላይ ያከናውናል። የኢትዮጵያ ብሔራዊ ቡድን ከግብጽ ብሔራዊ ቡድን ጋር ጨዋታውን ያደርጋል። ላርቢት ዛውሊ ስታዲየም ደግሞ ሌሊት 6 ሰዓት ላይ ጨዋታውን የሚያስተናግደው ስታዲየም ይሆናል። 6 ቡድኖች በሚገኙበት ምድብ አንድ ላይ የኢትዮጵያ ብሔራዊ ቡድን በምድቡ ካደረጋቸው 4 ጨዋታዎች 3 ያቻ ውጤቶችን አስመዝግቦና አንድ ጨዋታ ተሸንፎ በ3 ነጥብ አምስተኛ ደረጃ ላይ ተቀምጧል። እንግዲህ 4 ጎሎች ተቆጥረውበታል። በምድቡ አንድ ጎል ብቻ ነው ማስቆጠር የቻለው። የዛሬ ኢትዮጵያ ብሔራዊ ቡድን ተጋጣሚ የግብጽ ብሔራዊ ቡድን በ4 ጨዋታዎች እንግዲህ 3ቱን ድል ማድረግ ችሎና አንድ ጨዋታ በአቻ ውጤት አጠናቆ በ10 ነጥብ ምድቡን ይመራል። ግብጽ በታሪኳ ለ3 ጊዜያት በዓለም ዋንጫ መድረክ ላይ ተካፍላለች። የሩሲያው የ2018 የዓለም እግር ኳስ ዋንጫ የመጨረሻ የተሳትፎ መድረኳ ነው። በአህጉር አቀፍ መድረክ እንዳላት ስኬት በዓለም ዋንጫ መድረክ ላይ ተሳትፏ በደማቅነቱ ሊነሳ የሚችል አይደለም። ኡሳማ ሀሰን የቀድሞ ስኬታማ አጥቂ የግብጽ ብሔራዊ ቡድን ከያዘ በኋላ ፈርዖኖቹ በጣም ጥሩ ለውጥን አምጥተዋል። በምድብ ማጣሪያ ላይ እንግዲህ ዛሬም ስኬታማ ተጫዋቾች በቀዩ መለያ ይጠበቃሉ። መሐመድ ሳላህ የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ነው። ኦማር ማርሙሽ በሲቲ ቤት በጣም ድንቅ እንቅስቃሴን እያደረገ ነው። ከዛ ባሻገር ትሪዝጌ ሐሚድ ፋቲና ሙስጠፋ መሐመድም በፈረኖቹ ቤት የሚጠበቁት ተጫዋቾች ይሆናሉ። አሰልጣኝ መሳይ ተፈሪ 23 ተጫዋቾችን ይዘው ወደ ካዛብላንካ ያቀኑት። አቡበከር ናስር በብቸኝነት በውጭ ሀገራት ከሚጫወቱ ተጫዋቾች መካከል ለብሔራዊ ቡድኑ ጥሪ ደርሶታል። እንግዲህ ጥሩ ወቅታዊ አቋም ላይ እንዳለ በልምር ላይ ተመልክተናል ብለዋል። ስለዚህ የመጀመሪያ ተመራጭ አጥቂ ሆኖ ሊገባ ይችላል። የኢትዮጵያ ፕሪሚየር ሊግ የምንጊዜም ከፍተኛ ጎል አስቆጣሪው ተጫዋች እንግዲህ መከላከሉ ላይም ማጥቃቱ ላይም ጥሩ ሆነን ለጨዋታው እንቀርባለን የሚል ሀሳባቸውን ወደ ስፍራው ከማቅናታቸው አስቀድሞ አሰልጣኝ መሳይ ተፈሪ መስጠታቸው የሚታወስ ነው። የግብጽ ብሔራዊ ቡድን ማሸነፍ ከቻለ ይበልጡን ወደ ዓለም ዋንጫው ይቀርባል። የኢትዮጵያ ብሔራዊ ቡድን ይህን ጨዋታ መርታት የሚችል ከሆነ ደግሞ ጠባብ በሚባለው እድል ተስፋውን ይዞ ሊቀጥል ይችላል። የሞሪሸስ ዜግነት ያላቸው ዳኞች ጨዋታውን በመሀል ዳኝነት እንግዲህ የሚመሩት ይሆናል። ወደ አትሌቲክስ ጉዳያችን እንመለስ። ለኢትዮጵያ ወንዶች ብሔራዊ ቡድን መልካም እድል እንመኛለን። ለ3 ቀናት በቻይና ናንጂንግ ከተማ የሚደረገው 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ዛሬ በይፋ ይጀመራል። በመድረኩ በጣም ስኬታማ ከሚባሉ ሀገራት መካከል ኢትዮጵያ አንደኛዋ ናትና በዚህኛው ውድድር ላይ ትጠበቃለች። እንግዲህ በሁለቱም ጾታዎች በ5 የርቀት ዘርፎች 12 አትሌቶችን የምታካፍል ይሆናል። ዛሬ ውድድሩ ሲጀመር ረፋድ 5 ሰዓት ከ15 ላይ የ800 ሜትር የሴቶች ማጣሪያ በ4 ምድቦች ተከፍሎ የሚከናወን ይሆናል። ምድብ 1 ላይ በርቀቱ በዓለም ሻምፒዮና እንዲሁም በኦሎምፒክ ላይ ደጋግማ ኢትዮጵያን የምትወክለው ሀብታም አለሙ ትጠበቃለች። እንግዲህ ኬንያዊቷ ሊሊያን ኦዲራና ዩጋንዳዊቷ ሀሊማ ናካይ ለሀብታም አለሙ በዚህ ርቀት ላይ በምድቡ ጠንካራ ተፎካካሪ ይሆናሉ ተብሎ ነው የሚጠበቀው። ጽጌ ድጉማ በጣም ተስፋ የሚጣልባት የዚህ ርቀት አትሌት ናት። እንግዲህ ምድብ 2 ላይ ትወዳደራለች። የግል ፈጣን ሰዓቷ 1 ደቂቃ ከ58.35 ነው። ለወርቁ ከሚጠበቁት መካከል አንደኛዋ ናት። ንግስት አለሙ ምድብ 3 ላይ ትሮጣለች። እንግዲህ ምሽት 12 ሰዓት ከ30 ላይ ደግሞ በ1500 ሜትር የሴቶች ማጣሪያ ይደረጋል። በ3 ምድቦች ነው ተከፍሎ የሚደረገው። በመጀመሪያው ምድብ የርቀቱ የዓለም ክብረ ወሰን ባለቤቷ ጉዳፍ ጸጋይ ተካፋይ ናት። ከዛ ባሻገር ወርቅነሽ መሰለና ድርቤ ወልተጂም በምድብ 2 እና 3 ላይ ተካፋይ ይሆናሉ። በ1500 ሜትር ወንዶች ማጣሪያ ምሽት 1 ሰዓት ከ20 ላይ ይደረጋል። በ4 ምድቦች ተከፍሎ ሲደረግ መለስ ንብረት ኢትዮጵያን በብቸኝነት እንግዲህ የሚወክል ይሆናል። ኖርዌጂያኑ ጃኮብ ኢንጌብሪክሰን የርቀቱ አሸናፊ ለመሆን ይጠበቃል። ነገ የ3000 ሜትር ሴቶችና በተመሳሳይ በዚህ ርቀት የወንዶቹ ፍጻሜ የሚደረግ ይሆናል። 33 ወርቆችን በታሪክ ኢትዮጵያ በርቀቱ ላይ አሳክታለች። እንግዲህ በምንጊዜም የሜዳሊያ ሰንጠረዡ አሜሪካና ሩሲያን ተከትላ 3ኛ ደረጃ ላይ ተቀምጣለች። የኢትዮጵያ ሴቶች ፕሪሚየር ሊግን እንመልከት። በቀጣይ የ16ኛ ሳምንት መርሃ ግብሮችን ትናንት ማስተናገዱን ቀጥሏል። የሊጉ መሪ ኢትዮጵያ ንግድ ባንክ 2-0 አርባ ምንጭን አሸንፎ መሪነቱን አጠናክሏል። ረዴት አስረሳኝና ብርቱካን ገብረ ክርስቶስ የአሸናፊነት ጎሎችን አስቆጥረዋል። እንግዲህ ነጥቡን 44 አድርሷል። ንግድ ባንክ ለተከታታይ ዓመት አሁንም የሊጉን ዋንጫ ለማሸነፍ እድል ያለው ቡድን እንደሆነ በግምቶች እያስመሰከረ ነው የሚገኘው። ሲዳማ ቡና 5-0 በሆነ ሰፊ ውጤት አንበርቹ ድራሜን ማሸነፍ ችሏል። ምትኬ ብርሃኑ አትሪክ በጨዋታው መስራት ችላለች። ሰርካለም ባሳና ፊርማ የከበደ ደግሞ ተጨማሪ ጎሎችን ማስቆጠር ችለዋል። ድሬዳዋ ከተማና ባህር ዳር ከተማ ያደረጉት ጨዋታ በድሬዳዋ ከተማ 3-2 አሸናፊነት ተጠናቋል። ትናንት የዓለም አቀፉ የኦሎምፒክ ኮሚቴ የፕሬዝዳንትነት ምርጫ ተከናውኗል። እንግዲህ ክርስቲ ኮቨንተሪ የዓለም አቀፉን የኦሎምፒክ ኮሚቴ ለቀጣይ 8 ዓመታት ለመምራት
አዲሷ የመጀመሪያዋ ሴት እንዲሁም የመጀመሪያዋ አፍሪካዊት መሆን በመቻል እንግዲህ ፕሬዝዳንት መሆናቸው ይፋ ሆኗል። 144ኛውን ጠቅላላ ጉባኤ በግሪኳ መዲና አቴንስ ነው ትናንትና ዓለም አቀፉ የኦሎምፒክ ኮሚቴ ያደረገው። ፕሬዝዳንቱንም በመምረጥ ሲያጠናቅቅ ክሪስቲ ኮቨንተሪ እንግዲህ በይፋ ታሪክ መስራት ችላለች ማለት ነው። የ41 ዓመቷ ክሪስቲ ኮቨንተሪ የቀድሞ የውሃ ተወዳዳሪ ነበረች። ለሀገሯ ዚምባብዌም 2 የወርቅ ሜዳሊያዎችን በኦሎምፒክ ማሳካት ችላለች። 10ኛው የዓለም አቀፉ የኦሎምፒክ ኮሚቴ ፕሬዝዳንት በመሆን ነው የተመረጠችው። ከዚህ በፊት አንድም ሴት አንድም አፍሪካዊ በዓለም አቀፉ ኦሎምፒክ ቤት ውስጥ ፕሬዝዳንት ሆኖ አያውቅም ማለት ነው። እንግዲህ በታሪክ በእድሜ በጣም ትንሿ ፕሬዝዳንት ሆናለች ማለት ነው። 49 ድምጾችን ነው በትናንቱ ምርጫ ላይ ያገኘችው። ጠንካራ ተፎካካሪ የኮቨንተሪ የነበሩት ስፔናዊ ዡዋን አንቶኒዮ ሳማራንች 28 ድምጾችን እንግዲህ ማግኘት ችለዋል። አዲሷ ተመራጭ ክሪስቲ ኮቨንተሪ የዚምባብዌ የስፖርት ሚኒስትር ሆኖ ነበር ሲያገለግሉ የነበሩት። በይፋ ቀጣይ ሰኔ ወር ላይ ይህንን ኃላፊነት ይረከባሉ ተብሎ ነው የሚጠበቀው። ቶማስ ባህ ጀርመናዊ 71 ዓመቱ አዛውንት ለ12 ዓመታት ያክል የዓለም አቀፉን የኦሎምፒክ ኮሚቴ መምራታቸው ይታወሳል። በገዛ ፈቃዳቸው እንግዲህ ከዚህ ሚና ለመልቀቅ ማሰባቸውን ተከትሎ በቀጣይ ክሪስቲ ኮቨንተሪን እንግዲህ በዚህ ኃላፊነት ለ8 ዓመታት የምንመለከታት ይሆናል ማለት ነው። 10th President of the International Olympic Committee, Mrs. Kirsty Coventry. Dear President and my very dear colleagues, this is an extraordinary moment. As a 9-year-old girl, I didn't. ዓለም አቀፉን የኦሎምፒክ ኮሚቴ እንግዲህ ብቻ የመጀመሪያዋ ታሪካዊ እንስት ሆነው ክሪስቲ ኮቨንተሪ የሚመሩት ይሆናል ለቀጣይ 8 ዓመታት። ወደ ዓለም እግር ኳስ ዋንጫ የማጣሪያ ጨዋታዎች እናምራና የአፍሪካን የሀገራት የማጣሪያ ጨዋታ እንመለከታለን። ለ2026ቱ የዓለም ዋንጫ ለማለፍ ሀገራት የማጣሪያ ጨዋታቸውን በአምስተኛ ዙር ማከናወናቸውን ቀጥለዋል። ትናንት ከምድብ 3 ዚምባብዌና ቤኒን ሀረሪ ላይ ያደረጉት ጨዋታ ሁለታቻ በሆነ ውጤት ተጠናቋል። ኢትዮጵያ ኢንተርናሽናል አርቢትር በአምላክ ሰማ በመሃል ዳኝነት የመሩት ረዳቶቹ ሳሙኤል ተመስገንና ትግል ግዛው እንዲሁም በአራተኛ ዳኝነትም ኃይለ ኢየሱስ ባዘዘው በዚህ ጨዋታ ላይ የተሰየሙበት መርሃ ግብር ነበረ። ሁለታቻ አልቋል። ቤኒን 8 ነጥቦችን ይዛ ምድቧን እየመራች ነው የምትገኘው። ዚምባብዌ ትናንት በሜዳዋ ነጥብ የጣለችው ቡድን በ3 ነጥቦች 6ኛ ደረጃ ላይ ተቀምጣለች። ምድብ 6 ላይ ጋምቢያና ኬንያ ያደረጉት ጨዋታ 3-3 በሆነ ውጤት ተጠናቋል። ይህ ጨዋታ የቀድሞ ስኬታማው የደቡብ አፍሪካ አጥቂ ቤኒ ማካርቲ የመጀመሪያ አሰልጣኝነቱን በኬንያ እንግዲህ ጀምሯል። ትናንትና ነጥብ ተጋርቷል። ያኩቡ ምንቴ በብራይተን ቤት በፕሪሚየር ሊጉ የምናውቀው ተጫዋች ነው። ትናንት ለጋምቢያ ድንቅ እንቅስቃሴ ነበረው። ጋቦን ከዚህ ምድብ ሲሸልስን 3-0 በሆነ ውጤት ነው ማሸነፍ የቻለችው። ጋቦን 12 ነጥቦችን ይዛ ምድቡን ትመራለች። ኮትዲቫር በ10 እና ብሩንዲ በ7 እንዲሁም ኬንያ በ6 ተከታዩን ደረጃ የያዙ ሀገራት ናቸው። ከሌሎቹ ምድቦች እንግዲህ ኢትዮጵያ የምትገኝበት ምድብ ላይ ሴራሊዮን ጊኒቢሳውን 3-1 ማሸነፍ ችላለች። ትናንትና የምድቡ ሁለተኛ እድሏ ይሆናል ማለት ነው። 8 ነጥቦችን ይዛ ግብፅን ተከትላ ሁለተኛ ደረጃ ላይ ነው የምትገኘው። ጊኒቢሳው ትናንት ሽንፈት ያስተናገደችው ሀገር በ6 ነጥብ 3ኛ ደረጃ ላይ ተቀምጣለች። ከምድብ 4 ኬፕ ቨርዴ ሞሪሺየስን፣ ሊቢያና አንጎላ ደግሞ 1-1 በሆናቸው ውጤት አጠናቋል። ኬፕ ቨርዴ ሞሪሺየስን 1-0 በሆነ ውጤት ነው ማሸነፍ የቻለችው። ኬፕ ቨርዴ 10 ነጥቦችን ይዛ ምድቡን የምትመራ ይሆናል። ዛሬም በርከት ያሉ ጨዋታዎች ይደረጋሉ። ሌሊት ላይ አንድ ጨዋታ ነበር። ከምድብ 10 ማሊ ከሜዳ ውጪ ኮሞሮስን 3-0 በሆነ ውጤት ነው ማሸነፍ የቻለችው። ማዳጋስካር 10 ነጥቦችን ይዛ የምድቡ መሪ ናት። ዛሬ በካዛብላንካ ኢትዮጵያና ግብጽ ከሚያደርጉት ጨዋታ ባሻገር ቦትስዋና ከአልጄሪያ፣ ኢኳቶሪያል ጊኒ ከሳኦ ቶሜ፣ ቡርኪና ፋሶ ከጅቡቲ፣ ዲሞክራቲክ ኮንጎ ከደቡብ ሱዳን፣ ሩዋንዳ ከናይጄሪያ፣ ደቡብ አፍሪካ ከሌሴቶ፣ ጋና ከቻድና ብሩንዲ ከኮትዲቫር የሚጫወቱ ይሆናል ማለት ነው። ሌላኛውን ጉዳይ እንመልከት። በዚሁ በዓለም እግር ኳስ ዋንጫ የማጣሪያ መርሃ ግብር ጃፓን ወደ 2026ቱ የዓለም እግር ኳስ ዋንጫ ያለፈች የመጀመሪያው ሀገር መሆኗ ተረጋግጧል። እንግዲህ በኤሽያ ቀጠና የ7ኛ ዙር የዓለም ዋንጫ ማጣሪያ ትናንት ከምድብ 3 በሜዳዋ ባህሬንን የገጠመችው ጃፓን 2-0 በሆነ ውጤት እንግዲህ በመርታት 3 ጨዋታ እየቀራት ወደ ዓለም ዋንጫው ማለፏን አረጋግጣለች። ለክሪስታል ፓላስ የሚጫወተው ዳይቺ ካማዳ እና የሪያል ሶሲዳዱ ታኬ ኩቡ
ለጃፓን ጎሎችን ያስቆጠሩ ተጫዋቾች ሆነዋል። እንግዲህ ከ7 ጨዋታዎች 6ቱን ማሸነፍ ችላለች ጃፓን። አንድ ጨዋታ ነው በአቻ ውጤት ያጠናቀቀችው። በ19 ነጥብ የምድቡ መሪ ሆና ወደ ዓለም ዋንጫው አልፋለች። ለ8ኛ ጊዜ ሆናል ለጃፓን። ለመጀመሪያ ጊዜ 1998 የፈረንሳዩ የዓለም ዋንጫ ላይ ነው ተሳትፏን የጀመረችው። ባለፉት ተከታታይ 7 የዓለም እግር ኳስ ዋንጫዎች ላይ መሳተፍ ችላለች ኤሽያዊቱ ሀገር። እንግዲህ 8 ሀገራት ናቸው ከዚህ ቀጠና ከዚህ አህጉር ወደ ዓለም ዋንጫው የሚያልፉት። ከአስተናጋጆቹ ዩኤስኤ፣ ካናዳና ሜክሲኮ በመቀጠል በማጣሪያ የመጀመሪያው ሀገር ጃፓን ሆናለች ማለት ነው ዓለም ዋንጫውን የተቀላቀለች። የአውሮፓ ኔሽንስ ሊግን በቀጣይ እንመለከታለን። እንግዲህ ተጠባቂ የሩብ ፍጻሜ ጨዋታዎች ተደርገዋል። ትናንትና ሮተርዳም ላይ ኔዘርላንድና ስፔን ያደረጉት ጨዋታ ተጠባቂውና ትኩረት ያገኘው መርሃ ግብር ነበር። 2-2 በሆነ ውጤት ተጠናቋል። ይሄ መርሃ ግብር ኒኮ ዊሊያምስ 9ኛው ደቂቃ ላይ ለስፔን ብሔራዊ ቡድን ጎል አስቆጥሮ ስፔን መሪ ነበረች። የጨዋታው ኮዲ ጋክፖና የኤሲ ሚላኑ ተከላካይ ቲያንጂ ራይንደርስ ባስቆጠሯቸው ጎሎች ኔዘርላንድ መራች። በኋላ ላይ ሚኬል ሜሪኖ በቅርቡ የተለየ ሚናን በአርሰናል ቤት ተላብሶ አጥቂ ሆኖ ስንመለከተው የነበረው ተጫዋችና ጎሎችን እያስቆጠረ የሚገኘው ተጫዋች ትናንትም በጭማሪ ደቂቃ ለስፔን 93ኛው ደቂቃ ላይ ጎል አስቆጥሮ ሀገሩን አቻ ማድረግ ችሏል። እንግዲህ በጨዋታው ጆሬል ሃቶ ከኔዘርላንድ በኩል በቀይ ካርድ ወጥቷል። የአውሮፓ ሻምፒዮኑ ቡድን በድንቅ አቅም የሰሩት ሉዊስ ዴላ ፎንቴ ትናንትም ፊት መስመሩ ላይ የኒኮ ዊሊያምስና ላሚን ያማልን ጥምረት በሚገባ አሳይተውናል። ልምድ ያለው ሞራታ ጥሩ እንቅስቃሴን ሲያደርግ ነበር። በብዙ ቁጥራዊ መለኪያዎች የስፔን ብሔራዊ ቡድን ትናንትና የተሻለ እንቅስቃሴን ማድረግ ችሏል። ጣሊያንና ጀርመን ያደረጉት ጨዋታ ደግሞ በእንግዷ ቡድን ጀርመን 2-1 አሸናፊነት ተጠናቋል። ሳንድሮ ቶናሊ የኒውካስሉ አማካይ አስቀድሞ ለጣሊያን ለባለሜዳው ሀገር ጎል ማስቆጠር ችሎ ነበር። ግን በሁለተኛው አጋማሽ ጀርመኖች በጣም የተለየ ነበሩ። ክሌንደንስት የቦሩሺያ ሞንቸግላድባች አጥቂ አቻ አደረገ ጀርመንን። እንዲሁም ሊዮን ጎርቴስጋ 76ኛው ደቂቃ ላይ ለጀርመን ሁለተኛ ጎል አስቆጥሮ ጀርመን ይህን ጨዋታ 2-1 በሆነ ውጤት ነው ማሸነፍ የቻለችው። ጣሊያን ያለቀላቸው ድሎችን በጨዋታው እንግዲህ ብታገኝም ሁነኛ የሚባል አጥቂ እንደሌላት ግን በሚገባ የተመለከትንበት ጨዋታ ሆኗል። ራስፓዶሪና ሞይስኪን ነበሩ እንግዲህ በጨዋታው የተጣመሩት። ግን የሴሪያው ከፍተኛ ጎል አስቆጣሪ ማቴዎ ሬቴጊ ጉዳት አስተናግዷል። ይሄ ጨዋታ 24 ሰዓት ሲቀረው፣ ስለዚህ ትናንትና ያስፈልግ እንደነበር በሚገባ የታየበት መርሃ ግብር ነበረ። ስፓሌቲ ከባድ ፈተና ይጠብቃቸዋል ማለት ነው። እንግዲህ የመልሱ ጨዋታ ጀርመን ላይ ነው የሚደረገው። ጁሊያን ኔግልስማን ግን አድናቆትን እያገኙ ነው የሚገኙት። ዴንማርክና ፖርቹጋል በፓርከን ስታዲየም ያደረጉት ጨዋታ ደግሞ በባለሜዳዋ ዴንማርክ 1-0 አሸናፊነት ተጠናቋል። የማንቸስተር ዩናይትዱ አጥቂ ራስመስ ሆይሉንድ ተቀይሮ ገብቶ ሜዳ ውስጥ በነበረበት 7 ደቂቃዎች ጎል ማስቆጠር ችሏል። ብቸኛዋን የአሸናፊነት ጎል እንግዲህ ለብሔራዊ ቡድኑ 8ኛ ጎል ሆኖ ተመዝግቦለታል። በቅርብ ጨዋታዎች ላይ ከበርካታ ጨዋታዎች የጎል ድርቅ በኋላ ለማንቸስተር ዩናይትድም ጎል ማስቆጠሩ የሚታወስ ነው። ሌላኛው የክለብ አጋሩ ክርስቲያን ኤሪክሰን ትናንትና ለዴንማርክ ፍጹም ቅጣት ምት አግኝቶ እንግዲህ ሳይጠቀምበት ቀርቷል። ፖርቹጋል በጣም ድንቅ የሆነ ስብስብን ይዛ ብትቀርብም ግን አሁንም ኳስና መረብን የሚያገናኝ ተጫዋች ሳታገኝ ቀርታለች። ሮናልዶ ለ22 ተከታታይ ዓመታት ለብሔራዊ ቡድን ተሰልፎ በመጫወት ትናንትም አዲስ ታሪክ አስመዝግቦ ነበር። ከሮናልዶ ባሻገር ራፋኤል ሊያው፣ ብሩኖ ፈርናንዴዝ፣ ዦዋ ኔቬዝ፣ ቪቲኒያ፣ ዳሎትና ሜንዴዝን የመሳሰሉ ድንቅ ተጫዋቾች ነበሩ። ግን ትናንት ተሸንፋለች። የመልሱ ጨዋታ ከ3 ቀናት በኋላ በስታዲዮ ጆዜ አልቫሬድ የሚደረግ ይሆናል። አሁንም ተስፋ አለን የሚል ሀሳባቸውን እንግዲህ የፖርቹጋሉ አሰልጣኝ ማርቲኔዝ ሰጥተዋል። ክሮኤሺያና ፈረንሳይ ያደረጉት ጨዋታ ሌላኛው በአውሮፓ ኔሽንስ ሊግ ሩብ ፍጻሜ ትኩረትን ያገኘው ጨዋታ ነበረ። በቅርብ ጊዜያት ደጋግመው ይገናኙ ነበር። በ2018 የዓለም እግር ኳስ ዋንጫ የፍጻሜ ተፋላሚ እንደነበሩ ይታወሳል። ፈረንሳይ ዋንጫውን ባሳካችበት መድረክ ላይ በታሪክ ለአንድ ጊዜ ብቻ ነበር እንግዲህ በ11 ግንኙነታቸው ክሮኤሺያ ያሸነፈችው። ትናንት ግን የተለየ አቅምን ከክሮኤሺያ ተመልክተናል። አንቴ ቡዲሚር የኦሳሱናው ተጫዋች የላሊጋውም 3ኛ ከፍተኛ ጎል አስቆጣሪ ነው። ሮበርት ሌቫንዶስኪና ኬሊያን ምባፔን ተከትሎ ትናንት ወሳኝ ጎል አስቆጥሯል። እንግዲህ ለክሮኤሺያ ኢቫን ፐሪሲች 36 ዓመቱ አንጋፋው አማካይ ሁለተኛውን የአሸናፊነት ጎል ማስቆጠር ችሏል። አንድሬ ክራማሪች ፍጹም ቅጣት ምት ስቷል። በክሮኤሺያ በኩል እንግዲህ የክሮኤሺያ ብሔራዊ ቡድን በብዙ መልኩ በሁለቱም አጋማሾች ላይ የሜዳ አድቫንቴጁን መጠቀም የቻለ ቡድን ሆኗል። እንግዲህ ዲዲር ደሻው በቅርቡ ስለመልቀቅ ከብሔራዊ ቡድኑ ስለመሰናበት ሁላ ይነሳባቸው ነበር መረጃና አሁንም የሚያስተች እንቅስቃሴ በዚህ በጣም አስደናቂ በሆነው ትውልድ ውስጥ ትናንትናም አሳይተዋል። ምርጫቸውም ጥያቄ ውስጥ የሚያስገባ ነው። ሉካስ ዲኝን ከዛ ባሻገር ራቢዮና ጉንዶዚን የመጀመሪያ ተመራጭ አድርገው ገብቷል። ፊት መስመር ላይም ኮሎሙዋኒ ነበር እንግዲህ ከዴምቤሌና ከኬሊያን ምባፔ ጋር የተጣመረው። ግን በሚገባ ይሄ ቡድን አሁንም
ለውጥ ሊያስፈልገው እንደሚችል ይህንን ወርቃማ ስብስብ መጠቀም እንዳለበት ያሳየ ጨዋታ ሆኗል። በስታድ ደ ፍራንስ ከ3 ቀናት በኋላ የመልሱ ጨዋታ የሚከናወን ይሆናል ማለት ነው። ወደ ሀገር ውስጥ እንመለስና በዝርዝር ወደምንመለከተው ጉዳይ እናልፋለን። በኢትዮጵያ ከፍተኛ ሊግ ዘንድሮ በጣም ጠንካራ አቋም ላይ ከሚገኙ ክለቦች መካከል በምድብ ለሚገኘው ሀላባ ከተማ አንደኛው ነው። እንግዲህ ወደ ኢትዮጵያ ፕሪሚየር ሊግ በማደግ የሀላባን ሕዝብ አደራ ለመወጣት እየሰራን ነው ሲሉ የሀላባ እግር ኳስ ቡድን ተጫዋቾች ተናግረዋል። በቀሪ ጨዋታዎች ውጤታማ በመሆን ህልማቸውን እንግዲህ ለማሳካት በትልቅ ተነሳሽነት ላይ መሆናቸውን የክለቡ ተጫዋቾች ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ሀሳባቸውን ሰጥተዋል። ነጻነት ጫን ያለው ተጨማሪ አለው። በቀጣይ የውድድር ዓመት በኢትዮጵያ ፕሪሚየር ሊግ ተሳታፊ ለመሆን ከተቃረቡ ክለቦች መካከል ሸገር ከተማ ቀዳሚው ነው። ነገሌ አርሲ፣ ደሴ ከተማና ሀላባ ከተማ ክለቦችም ሰፊ እድል ካላቸው ክለቦች መካከል ይጠቀሳሉ። በቀድሞ የኢትዮጵያ ከፍተኛ ሊግ ፎርማትም በተደጋጋሚ ወደ ሊጉ ለማደግ ጠንካራ ተፎካካሪ ሆኖ መቅረብ የቻለው የሀላባ ከተማ እግር ኳስ ክለብ በአዲሱ የሊጉ ፎርማት ይህንን ለማሳካት ጠንክሮ እየሰራ ይገኛል። ኢንተርናሽናል ስቴዲየም ተጀምሯል። ህዝቡ አደራ ሰጥቶን የመጣ ነው። ይሄን ስቴዲየም እኛ የምንፈልገው ፕሪሚየር ሊግ ገብታችሁ እዚህ ስቴዲየም ላይ እንድትጫወቱ ነው የሚል አደራ ሰጥቶን የመጣ ነው ከሀላባ እና ያለው ነገር እስካሁን ቲሙ ላይ በጣም ጥሩ ነው። ሀሳባችንም እቅዳችንም እናደርጓለን ብለን የምናስበው ፕሪሚየር ሊግ መግባት ነው። ያው ደጋፊውም አገሪቱ የሚጠብቀው ያው ፕሪሚየር ሊግ ገብቶ ቲሙን ማየት ነው። እኛ ደግሞ ያው 100% ያው እናሳካዋለን ብለን እናስባለን። ሁሉም ቁርጠኝነቱ በቃ ለመግባት ነው። ሀላባ ከዚህ በፊት ፕሪሚየር ሊግ ገብቶ ያቅም እኛ ደግሞ አሁን ያለነው በቃ ተነጋግረን ምናምን ለማስገባት ነው። ሁላችንም ሆ ብለን የተነሳ ነው። ባለፉት 16 ዓመታት በትልቅ ደረጃ በታችኛው የሊግ እርከን ሲወዳደር የቆየው የሀላባ ከተማ እግር ኳስ ክለብ ዘንድሮ በከፍተኛ ሊግ ምድብ ለ ከመሪው ነገሌ አርሲ በ3 ነጥብ ዝቅ ብሎ 3ኛ ደረጃ ላይ ቢቀመጥም ክለቡ ፕሪሚየር ሊጉን ለመቀላቀል ቁርጠኛ መሆኑን የቡድኑ ተጫዋቾች ይናገራሉ። ምድባችን ትንሽኛ ከበድ ይላል፣ ነጥቡም ይናገራል፣ ተመሳሳይ ነው እና ያው እነሱም ጠንከር ያለ ዝግጅት ያደርጉ ነው። እኛም በዛው ልክ ተዘጋጅተናል። ያው ጠንክረን ነው እየሰራን ያለነው። ጥሩ ዝግጅት አድርገን የመጣ ነው። አንዳንድ ነገሮች በመሃል የተፈጠሩ ነገሮች ነበሩ ከአሰልጣኞች ጋር። ያ ነገር አሁን ተቀርፏል። ጥሩ አሰልጣኝ አግኝተናል። ፕሪሚየር ሊግ ለመግባት እኛ ቆርጠን ተነስተናል። በዛ ደረጃ እየሰራን ያለነው በቃ እኛ እያሰብን ያለው ስላላባና ስላላባ ብቻ ነው። ነገሌ ዛጋ ያሸንፍ አያሸንፍ እኛ ብዙም እንትን አይደለም። ያው ከነገሌ ጋር ስንገናኝ የምናደርገውን ነገር እናደርጋለን። ከዛ ውጭ ስለ ደሴና ስለ ነገሌ እኛ አሳስበንም። እኛ ፕሪሚየር ሊጉን ብቻ ጆይን ስለማድረግ ነው እያሰብን ያለነው። 4 ቡድኖችን ወደ ፕሪሚየር ሊጉ ማሳደግ የቻሉት የክለቡ አሰልጣኝ ክፍሌ ቦልተና ለቡድኑ አዲስ ቢሆኑም የሀገሪቱን ታላቅ ሊግ ለመቀላቀል እድሉ አለን ብለዋል። ሙሉ በሙሉ ቲሙን አውቄዋለሁ። ያው ለዝግጅት ጊዜ በየ4 ቀን ጨዋታ በየ5 ቀን ጨዋታ ባለበት የራስን ሀሳብ ሰፊ ሰዓት እያገኘህ ጠዋት ማታ ሰርተ ወደ አንተ ለማምጣት ከባድ ነው። ግን በዛ ውስጥ መጠነኛ ለውጥ እያረኩ 5ኛ ጨዋታ ደርሰናል። እስካሁን ባለው ነገር ጥሩ ነው። አሁን በሌሎችም እጅም አለ፣ ሌሎችም መጣል አለባቸው። አንደኛው ጋር ከሚመራው ጋር እንገናኛለን። በራሳችን እድል እንወስናለን እና ይሄን ስታየው በጣም ተቀራራቢ ነው ነጥባችን። ውድድሮቹን ስናየው እንገባለን ብዬ አስባለሁ። ጥሩ ነገር አለ፣ ጥሩ ተስፋ ይታየኛል። ይሄ ከነማ ከፍተኛ ሊግ ወይ ደግሞ ብሔራዊ ሊግ በሚል ከገባ 2001 ነው የገባው። አሁን 2017 ላይ ነው ያለነው። እስካሁን ድረስ እየታገልን ነው ፕሪሚየር ሊግ ለመግባት። በተጫዋችም ዘመን ነበርኩበት፣ በአሰልጣኝም ዘመን ነበርኩበት። ስለዚህ ይህንን ነገር ከግብ አድርገን የምናይበት ጊዜ ከፈጣሪ ጋር አጭር ነው። ለቡድኑ የሚደረገው ድጋፍ መልካም መሆኑንም አባላቱ ይናገራሉ። ህዝቡና ክለቡ አልተገናኘም ማለት ህዝቡ በጣም ረጅም ዓመት የፕሪሚየር ሊግ ናፍቆት አለበት እና የህዝቡ ፍቅርና ክለቡ ያለበት ደረጃ አይገናኝም። ህዝቡ ከጎናችን ነው። በኢንሴንቲቭም በሀሳብም በሞራልም ከኛ ጋር ነው። ስንሸነፍ የሚሸሽ ስናሸንፍ ደግሞ ይመጣ ህዝብ አይደለም ያለው ያላባ ህዝብ ኳስ የሚያቅ ነው እና እስካሁን ባለው ነገር ከላይ ከአመራሮች ጀምሮ በጣም ጥሩ ነው። እስካሁን ባለው ነገር ያው በጣም አሪፍ ነው። ያው አመራሮችም መጥተው ሳፖርት ያደርጉናል። ያው ከጥቅማ ጥቅም ነገር አንፃር ያው የተሻለ ነው ብዬ ነው ማስበው። የቲሙ መንፈስ ከአመራሩ ጀምሮ ያለው ነገር ጥሩ ነው። ጥሩ ድጋፍ ነው የሚያደርግልን። ሁሉ ነገር በጣም ያግዙናል። የሀላባ ከተማ እግር ኳስ ክለብ
ከሽንፈት መልስ ወደ ድል ለመመለስ ከቦዲቲ ከተማ ጋር የ17ኛ ሳምንት ጨዋታውን የፊታችን እሁድ ያደርጋል። በኢትዮጵያ ከፍተኛ ሊግ ምድብ ሸገር ከተማ ወደ ሊጉ ለመቀላቀል በታሪኩ ለመጀመሪያ ጊዜ ሰፋ እድል አለው። በምድብ ለ ደግሞ ነገሌ አርሲ፣ ደሴ ከተማና ሀላባ በቀጣይ የሚያደርጉት ፉክክር ይጠበቃል። ለአዲስ ቀን ለዛሬ ያዝናቸው የስፖርት ጉዳዮቻችን ይህንን ይመስላሉ። ሰለሞን አባቡ ነበርኩኝ።